አስበለጧት። ሳይ ተመስገን አምላኬ። ንገራት ተመልሳ እዚህ ድርሽ እንዳትል። ይህት በኔ በቃ እኔን አይታ መማር አለበት። ይኸው እኔ እዚህ ሆኜ የምተነፍስበት ቀዳዳ እንኳን የለኝም። ነገር አብረን አሳልፈን ስንት እንደፈራሁት ወደቀች። እሺ ምን አባቴ ነው ማድረገው? እሺ ና ያዛት እንዴ መጡ እነዚህ የተረገሙ ኪንጎ ዳይመንድ ሂዱ እናንተ። ሰማኛል። እኔ ይኸውልህ ሮማንን በፍጹም ጥያታለሁ። መሄድ አለባችሁ ግን ይምጡና እንደ ወንድ ልጅ እናወራለን። በቃ እኔ ያለሁ ምን ሆናል ዳይመንድ? እንዴ ሀሳባችን እኮ አዴን ለማትረፍ ነበረ። በቃ ተረፍናት። እሷ ደግሞ እንደምታያት ይኸው ያማታል። እናንተ ቤት ነው ያለብን። ይገሉናል። ሂዱ ግድ የለም ዳይመንድ ቶሎ ብል በእናትህ የሮምዬን ነገር አደራ። ምንም ማለት አደራ ነሽ። ኧረ ቀረሙ ሂዱ ቶሎ በሉ። እንዳነኳት ብያለሁ። እንዳነኳት አንተ ያርጎ ዘንብ አደይ እንዴት ነሽ እንዴ? ምንድነው ነገሩ? ስልክሽን አጥፍተሽ ጠፋሽ እኮ። አሁኑኑ ከዚህ ጠይ መሄድ አለብሽ። ቆይ ካገባ በኋላ ለምንድን ነው ማስወር ያስፈለጉ? ይልቅ የት እንዳለች ይናገሩና እንሂድበት። አሬ ዛሬ ብቻሽ ይቅር ይበሉኝ። አንቺም እናትም ስለፈለጋችሁ መሆን ነገር ምንም ነገር የለም። ከልጅነት ጀምሮ አንዳችሁ እንኳን ደግፋችሁኝ አታውቁ። ሁሌ ብቻዬን። ከናውል ጋር ደግሞ የሆነ የጀመረችው ነገር ሳይኖር አይቀርም። ደግሞ ምን ልትጀምር ትችላለች? ያርጎ ዘንብ አስወግዱ ተብለናል እኮ። አይ ይሁን እንደዛ። እባካችሁ ዳኔ፣ እባካችሁ ስራ አትግደሉት። እኔ አግቢ ካላችሁኝ አገባለሁ። እሱ ምንም ያውቀው ነገር የለም። እባካችሁ ተነሽና እንሂድ። ተው ጫኒ፣ ኧረ ተው። እችን የመሰለች ልጅ ተው አድርጎ ያላችሁኝን አደርጋለሁ ብላለች። በቃ ነይ እናቴ፣ ነይ ተነሽ። ውይ እኔ ተውላላችሁ እኮ። ይሄ ብርቱካን ፊቷ ሌላት። አንተ ምን ልታደርግ ነው? እንዴት ምን ልታደርግ ነው? እችን የመሰለች ልጅማ በዚህ አጋጣሚ ዝም ብዬ በበላሽ ልስድዳት እንዴ? አንተ ጋሼ ቆጣሉ፣ ጫፏ እንዳነቃት ብለዋል። ጋሼ ይህንን ነገር መቼ አዩና ነው? ይልቅ ይኸውልህ እሳቸው ቦታ ጠብቃ እንደሚሆን እናደርጋለን። ና ማለት አንተ ሰው ተው ብያለሁ። ተው እሺ ላታመልጥ ከተማ ሰው እንደ ንፍሮ ወስደግኝ ከርመሽ ለእኔ ነው። አደይ አምልጪ፣ አምልጪ። ጨሌት ነው የምሄደው። እኔን ተይኝ። ልጅ ቀጥ ብለሽ ሂጂ አንቺ። እንጂ ውሻ ልጅ ለው ነይ አንቺን ነው ዳይመንድን ይዘው የመጡ ነው። ሳይደርስብን እናምልጣለን። አደይ ኪንጎ ዳይመንድን ይዘውታል። እንዴ ለምን? እኔን አምልጭ አለኝ እና እሱ ተያዘ። እኔ ጥዬው መጣሁ። ልክ አደረገ። አሁን ሂጂ፣ አባቴ ሳይመጣብሽ። እሺ አሁን እንዴት ነው እሱን ትቼው የምሄደው? አሁኑኑ ከዚህ መሄድ ይኖርብሻል። እኔ ዳይመንድን ጥዬው አልሄድም። እሱ ምን ይሆናል? ወንድ ልጅ ነው እንዴ? አንቺ ሴት ነሽ። ጫኔና ጋሼ ካገኙሽ ይገሉሻል እንዴ? አሁኑኑ ከዚህ ጠይ መሄድ አለብሽ። ዴፍ አሁኑኑ ከዚህ ቀይ ይዘህ አጥፋ። አዎ እሺ እሄዳለሁ፣ ግን አሹ ቃል ግባልኝ። የዳይመንድ ነገር አደራ። አታስቢ፣ ሁሉም ነገር በእኔ ጣዩ። ሊዱስ የአደይ እናት ጋር ናት። እሷ ጋር ሄደህ መውሰድ ይችላል። ኪንጎ አንተ አትሄድም? እኔ ወንድሜን ለማንትሽ ነው የሚሄደው። አደይ በቃኛ እንሂድ። እሺ ሰዓት የለንም። ስለዚህ አሁኑኑ ከዚህ ጠይ መሄድ አለብሽ። ዴፍ አሁኑኑ ከዚህ ቀይ ይዘህ አጥፋ። ተመስገን ወንድሜ፣ ተመስገን ወንድሜ መጣልኝ። በቃ ብቻ እንዳያያችሁ ተጠቀቁ። እሺ አባታችሁ ከሰማ የአደይ እናት ስላገኘሁት በጣም ደስ ብሎኛል። ሌላ ቀን ደግሞ በሰፊ ይመጣሉ። እሺ እናቴ። ተባረክ የኔ ልጅ። እና የለችም እያልከኝ ነው ልጅ? አሁን አዎ የለችም። እንዴ የለችም፣ በቃ የለችም። ምን ትሰራ ነበር አንተ? ምን ትሰራ ነበር? አላስችል ብሎ የተጣለሁት በቃ። ከዛ በዛ መሀል እሷ አመለጠች። እሺ እኔ ምን እናድርግ? እኔ ምንም የማውቀው ነገር እኮ የለም ጋሽ። አንተ ዝም በላፍነት ዝጋፍ። ይኸውልህ
አደይ ከዚህ ቤት ካልመጣች አንተ እንደዚህ ትበሰብሳታለህ እንጂ አትወጣም። የለችም። መች ቤት ውስጥ ቂጦ ይቀመጣል? እሷ የት ሄዳ ነው? ናውል ደውሎላት እሱን እያወራች ወጣች። ቄላ እኔ ግን እንደ እህት ልምከር፣ ለሊን ተቆጣጠራት። ዝም ብላ የፈለገችው ወንድ ጋር ስትሄድ ዝም አትበል። እኔ ላይ እንዳይደርሱባቸው። ኧረ ችግር የለውም ለሱ አይደርሱባቸው። እኔ ማንንም አላስቀደምኩም። እሺ አንቺም ስራሽ ነው። አደይም እዚህ ቤት ትመጣለች፣ ይቅርታም ትጠይቃታለሽ። አይ ካልሽ ደግሞ ምርጫ አንቺ ነው። አባትሽ ጋር ሄደሽ ምን በስተመጨረሻም አደይ ካለችበት ነገር ውስጥ ለማውጣት ችሏል። እንዲሁም ደግሞ ሮማንንም የአደይን ጓደኛ ካለችበት ውስጥ ለማውጣት ሞክሮ ነበር፣ ግን ደግሞ አልተሳካለትም። የአደይ እናት እጅግ በጣም ደስ ብሏታል ልጇ ስላመለጠች። የአደይ አባት ደግሞ እጅግ በጣም ተናዷል። እንዴት እንደዚህ አይነት ስራ ትሰራላችሁ በማለት እንግዲህ ዳይመንድንም አስሮ እንደደበደበው አይተናል። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁ በሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። አደይ ሰራተኛዋ ተከታታይ ድራማ እች ብለዋል። እንግዲህ በስተመጨረሻም አደይ ተሰጠች። አባቷ ለሚፈልገው እሷ ለማትፈልገው ሰው ተሰጠች በግድ ብለን እንግዲህ በባለፈው ፓርት ላይ እጅግ በጣም የሚያጓጓ ፓርት ላይ ነበር። ግን አሁን ንጉስ ስለደረሰላት ካለችበት ነገር አውጥቶ ወደ ከተማ እንድትመለስ አድርጓል። ሌላው እንግዲህ ስለ ሮማን ነው። ሮማንንም እንግዲህ የአደይ ጓደኛ የጫኔ እንግዲህ አግብቶ በግድ በጣም ብዙ ነገሮችን እያደረሰባት አስሮ ያስቀመጣትን ሮማንንም እሷንም ለማውጣት ሞክሮ ነበር። ካለሽበት ውስጥ መውጣት አለብሽ በማለት እንግዲህ ለብዙ ጊዜ ምግብ ስላልበላችና ስለደከማት መንገድ ላይ ተዝለብልፋ ወድቃባቸው እሷን ይዞ መሄድ አልቻሉም። በስተመጨረሻም እነ ጫኔ ደርሰውባቸው እንግዲህ በቀለም ትቷት ለመሄድ ተገዷል። በመጨረሻም እንግዲህ ያው አብሯት የነበረውን ነበረ እጅግ በጣም ደብድበውት እሱንም እዚው መንገድ ላይ ጥለው ሮማንን ይዘው ጫኔ ተመልሷል። እና አደይ ካለችበት ነገር በመውጣቷ እናቷ እጅግ በጣም ደስ ብሏቸዋል። ብዙዎች ደስ ብሏቸዋል። እንዲሁም ደግሞ እህቷ እጅግ በጣም ነበር ደስ ያላት እና በስተመጨረሻም አባቷ ተከትሏት ነበረ። ከዲብ ጋር ነበረ እንግዲህ አደይ እየተመለሰችው። ምክንያቱም እነ ንጉስና እነ በቀለ ሮማንን ለማየትና እሱን ለማውጣት እንደገና እሷን ሳላወጣና እሷን ሳላያት እኔ ተመልሼ አልሄድም በማለት እንግዲህ አብሮ አደጉ የነበረችውን ሮማን ካለችበት ነገር ውስጥ ለማውጣት ሄዶ ነበር። ግን ደግሞ በመጨረሻ አልተሳካለትም። ያው እንግዲህ እሱ ወደ መጣበት ተመልሷል። ንጉስም እንደዚው ወደ መጡበት ተመልሰዋል። አደይም እንዲሁም ለአደይ እናትም ደውላላት ነበር፣ አውርታት ነበር። ለለምለምም ደውላላት ነበር። ስለዚህ እየመጣች መሆኑን አውቀዋል። ግን አደይ በመመለሷ እጅግ በጣም የተናደደችው ፍቅር ደግሞ እየቀወጠችው ትገኛለች። በፍጹም እኔ ያለሁ አደይ ከዚህ ቤት ተመልሳ አትገባም፣ አይሆንም እናቴ፣ ለምንድነው እኔንም አታዳምጪኝ በማለት እንግዲህ ብዙ ነገሮች ስትናገር ነበረ። እንደውም እኔ ማንም አይወደኝም፣ ወንድሜም እናቴም ሁሉም ካጠገቤ አይደሉም፣ ስለዚህ ከአባቴ ጋር መሄድ እፈልጋለሁ ያለች ብዙ ነገሮችን እንግዲህ እናቷን እያስፈራራች ትገኛለች። ለምለምም እንግዲህ የባርኮቴን እናት እያጽናናች ትገኛለች። ይህ ዝም ብለ ነው የምንለፈልፈው፣ አትሄድም፣ አትጨናነቂ፣ ደግሞ መጥፎ ጸባያ ስለሆነ ነው እና ከጊዜ በኋላ ይህ ጸባያ ደግሞ ይጠፋል ብዬ አስባለሁ እያለች እንግዲህ የባርኮቴን እናት እያጽናናች እንዲሁም ደግሞ ስራ እየሰራችላት ቡና እያፈለችለት ትገኛለች። እንግዲህ የባርኮቴ እናት በለምለም መልካምነት እጅግ በጣም ተደንቃለች። ምክንያቱም በጣም ስርዓት ያላትና በስራ እጅግ በጣም ጎበዝ የሆነችና ለሌላም ደግሞ የምትገባ ሴት መሆኗን እንግዲህ ያው ልቧ የነገራት ይገኛል። በስተመጨረሻም እንግዲህ ምን ሆነሽ ለኤላ ብላም ጠይቃት ነበር። አብሮ አደጓ እንደሆነና ጓደኛዋ እንደሆነም ኮቴ እናትም ስለ ኤላ መልካምነት እንግዲህ ስታወራት ነበር። እንዲሁም እንግዲህ ቤዛ በጣም ተንኮል እየሰራች ትገኛለች አሁንም ማለት ነው። እንግዲህ ባርኮቴ በባለፈው ፓርት ላይ እንደሄደ እናቷን ለማየትና ያለውን ነገር እርግጠኛ ለመሆን ለማረጋገጥ ሄዶ ነበር። ግን ደግሞ ለወንድሟ ደውላ የሚያሳምን ነገር ማድረግ አለብህ በማለት እንግዲህ ለባርኮቴ እንደዚህ ማድረግ አለብህ ያለች ስልክ እያወራች እያለ ነበር ኤላ የመጣው።
ኤላ ሲመጣ ስልኩን ትዘጋዋለች። እሱ ደግሞ ለምንድነው ስልኩን የምትዘጊው እኔ ስመጣ በማለት እንግዲህ ይጠይቃታል። አይ ከባርኮቴ ጋር ነበር እያወራሁ ያለው ስለዚህ ስለጨረስኩ ነው ስልኩን የዘጋሁት በማለት ትመልስለታለች። እሺ ለምለም የት ሄዳ ነው ብላ ጠይቀው ነበረ። እሷ እንደሆነ ቄቷ አይቀመጥም ስለዚህ ከናኦል ጋር ሄዳለች በማለት እንግዲህ ትናገራለች። ያው ኤላ እጅግ በጣም ይናደዳል እንደዚህ ስትለው፣ ሲቀጥል ደግሞ በጣም ልጅቷን መቆጣጠር አለብህ እንዴማ መተው የለብህም በማለት ሁለታቸው እንዲጣሉ የሆነ ነገር ወሬ አወራሽ ማለት ነው። ኤላም እጅግ በጣም በመናደድ እንግዲህ ለምለምን ፍለጋ ወደ ነባርኮቴ ቤት ሲመጣ ከነባርኮቴ ቤት እሷ ስራ እያገዘቻት የፍቅርን እናት እያገዘቻት ትገኛለች። እና ለምንድን ነው የመጣሽው? የት ሄደሽ ነበረ? በማለት ብዙ ጥያቄዎችን ጠይቋት ነበር። ስለ ናኦልም ጠይቋት ነበር። ናኦል ቤቱ ጋር ሂጄ ነበር አላገኘሁትም፣ ቤቱ እንደተሸጠና ከሀገር እንደወጣ ተነገረኝ በማለት ይነግራታል። አዎ ወጣለሁ ብሎ ነበር። ወጣ እንዴ? በቃ መሄዱ ሳይሻለው አይቀርም ጥሩ ነው በማለት ከዚያም ብቻውን ከዚህም ብቻውን ምን ያው ለውጥ የለውም በማለት እሱም ሲናገር ነበረ። ግን ደግሞ ለኛ እንኳንም ወጣ በማለት በመውጣቱ ደስ ብሎታል። ለምለምም እሱ ጋር ወጣ አልወጣ ከሱ ምን ችግር አለበት በማለት ጠይቀው ነበረ። ከሁላችሁ ከሴቶች ጋር ነው የሚለጣጠፈው ስለዚህ ምንም ደስ አይለኝም፣ በተለይ ከአንቺ ጋር ሲሆን እኔ በፍጹም ደስ አይለኝም በማለት እንግዲህ ይነግራታል። አረ አንተ ስለምታስብ ነው እንጂ እኛ ምንም አይነት ነገር የለንም። በተለይ ደግሞ ሴቶችን እያየ ነው ከሴቶች ጋር የሚሆነው እንጂ ከወንዶች ጋር ራሱ አይሆንም በማለት እንግዲህ ስለ ናኦል ሲናገር ነበረ። እሷም ደግሞ በቃ ተው እንደዚህ አይነት ነገሮች እንትናትን መጨቃጨቅ አያስፈልግም በማለት ነገሮችንና እንዴት እንደመጣችና ምን እያደረገች እንደነበር ተናግረዋለች። እና እጅግ በጣም መልካም ሴትና ጠንካራ ሴት እንደሆነች እሱም ሲያመሰግናት ነበረ። ስለዚህ ቤዛ የምታደርገው ነገር አሁን ኤላ ከለምለም ጋር እንዲጣላ ነበር የምትፈልገው፣ ግን ይሄ ነገር ደግሞ አይሳካላትም። በእርግጥ ናኦል ቢኖርና ያለውን ነገር እንትን ቢል ከሱ ጋር ይጣሉ ነበረ። ግን ደግሞ ናኦል አሁን ላይ ስለተሳፈረ ምንም አይነት ነገር የለም። ስለዚህ የቤዛ ሀሳብ አይሳካላትም። እንግዲህም ከኤላ ጋር እንዲሁም ደግሞ ከባርኮቴ ጋር ብር አንስታ ለቤተሰቦች ይሰጣለሁ የምትለው ነገር ይህ ሀሳብም በፍጹም ሊሳካላት አይችልም ብዬ ነው ማስበው። አደይ ወደነ ፍቅር ቤት ተመልሳ ትገባለች። እንግዲህ ያው ፍቅርም እንግዲህ ጸባዩን የምታስተካክል ይመስላል ይመስለኛል። ዴብና እንዲሁም አደይ አብረው ይሆናሉ ብዬ አስባለሁኝ። ሮማን መጨረሻ ደግሞ ከጊዜ በኋላ እንግዲህ የሚያሳዩን ይሆናሉ ሲሆን አሁን ላይ እንግዲህ በቀጣይ ፓርት ላይ የሆነ ሰው ሊደርስላት ይችላል። ካለዚያ ግን የሷን ፍጻሜና ከዛ ከታሰረችበትና ከዛ ስቃይ ውስጥ ወጣ የምናይበት ጊዜ እስኪ እንጠብቃለን ማለት እናት እንግዲህ ዴብን አመስግነዋለች። እጅግ በጣም ነው የማመሰግነው ልጄ፣ ከዚህ በኋላ ወደዚህ እንድትመጣ እንዳታደርጋት፣ በቃ ከናፈቀችኝ እኔ መጥቼም ቢሆን አያቸዋለሁ በማለት ትመልስለታለች። እንዲሁም ዴብ እጅግ በጣም እኔ ደስ ብሎኛል እናንተን ስላገኘው በማለት እንግዲህ ከዛ ቤት በመገኘቱ እንዲሁም ከአደይ እናት ጋር በመተዋወቁ እጅግ በጣም ደስተኛ ነኝ በማለት ይመልስላቸዋል። እና በሁሉም ነገር የአደይ እናትም በዴብ እጅግ በጣም ተደስታለች። እንዲሁም ዴብም በእናቱ ተደስቷል። ከሊዲያ ጋር በመሆን አደይና ዴብ ሆነው ወደ አዲስ አበባ ተመልሰዋል። እነ ንጉስና እነ በቀለ በቀጣይ ፓርቲ ይመለሳሉ ብዬ ተስፋ አደርጋለሁ። ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ። Thank you.